በመቀለ ዩኒቨርሲቲ የስፔስ ሳይንስ ማህበር ቅርንጫፍ አማካኝነት የተዘጋጀው የምክክር መድረክ የተለያዩ ትምህርት ቤቶችና የትምህርት ተቋማት በወከሉ ተሳታፊዎች ዘንድ በህዋ ሳይንስ ምንነት ዙሪያ ግንዛቤ ለማስጨበጥ ያለመ ነው። በመድረኩ የህዋ ሳይንስ ጥናትና በኢትዮጵያ ዓለም አቀፍ የስነ ህዋ ጣቢያ ማቋቋም አስፈላጊነት በህዋ የአየር ሁኔታን ለማንበብ ስለሚያስችለው የካሲስቶ ሬዲዮ መሳሪያ እንዲሁም በማርስ ላይ ህይወት እንዴት ማስቀጠል ይቻላል በሚሉ ርዕሶች ላይ ውይይት ተደርጓል። ከዚህም በተጨማሪ በዘርፉ የተሰማሩት የተለያዩ ተማሪዎች ሳይንሳዊ ፈጠራዎቻቸውን ለተሳታፊዎች አቅርበዋል። የ11ኛ ክፍል ተማሪ የሆነው ዘሚካኤል ዳምጠው በኢትዮጵያም ሆነ በማርስ ሰው ሰራሽ ዝናብ ለማዝነብ የሚያስችል ሬንጀት የተሰኘውን ፕሮጀክቱን ለተሳታፊዎች አቅርበዋል። ያደጉ ሀገራቶች የሚጠቀሙበት ክላውድ ሲዲንግ ፕሮሰስ አለ። በአውሮፕላን ክላውድ ሲድ ማድረግ በጣም ብዙ ብር የሚጠይቁ ክላውድ ሲዲንግ ፕሮሰሶች ናቸው። ነገር ግን እኛ ኢትዮጵያ ውስጥ እንዴት መጠቀም እንችላለን የሚሉትን ስናመጣ አርሶ አደሩ ራሱ ሮኬት ሎንች አድርጎ ራሱ ሲድ ማድረግ የሚችልበትን ፕሮሰስ መፍጠር በሌሎች ፕላኔቶች ህይወት ሊኖር እንደሚችል መላምት ለመስጠት የሚያስችል ሳይንሳዊ ቀመር ለተሳታፊዎች ያስረዳችው ደግሞ ሌላዋ የ11ኛ ክፍል ተማሪ ቃል ኪዳን ላቀው ናት። የፀሐይ መኖር ምክንያት ነው ላይፍ ኤግዚስት ሊያደርግ የቻለው እናም ሪሌቲቭ ቱ ኤርዝ ዋት አባውት ዘር ፕላኔትስ የሚለውን ነው ለማየት የሞከርኩት። እናም የራሴን ፎርሙላ ነው እነዚህ ፋክተሮች አፌክት የሚያደርጓቸውን ፋክተሮች በመሰብሰብ የራሴን ኢኩዌሽን ነው ድራይቭ ለማድረግ የሞከርኩት። የ12ኛ ክፍል ተማሪ የሆነው ግርማይ አራያም በዩኒቨርሲቲዎችና በድርጅቶች ብቻ የታጠረው የኦንላይን ምዝገባ ወደ ሁለተኛ ደረጃ ትምህርት ቤቶች ለማስፋፋት የሚያስችል ድረገጽ እንዲሁም የሮኬት ፕሮጀክት በመድረኩ አቅርበዋል። በቅጥር ላይ ሆኖ አሁን ክረምት ምናምን ሲሆን መስከረም አካባቢ ነው የምንመዘገበውና የማይማቸው ሰው በኦንላይን ላይ ሊመዘገብ ይችላል ማለት ነው። ተማሪዎቹ የሳይንሳዊ ፈጠራ ፕሮጀክታቸው እንዲሆንም እገዛ ያስፈልገናል ብለዋል። ይህን ፕሮጀክቱ ለማድረግ ኤሮስፔስ ኢንጂነሮች ያስፈልጉናል። አሁን ኤሮስፔስ ኢንጂነሪንግ የለም ኢትዮጵያ ውስጥ አይሰጥም። በሁለተኛ ደረጃ ገንዘብ ያስፈልገናል። ሌሎች አዋቂዎች ከኔ የሚበልጡ ብዙ እንትኖች ደግፈውት ያነ ብቻ ፐብሊሽ ተደርጎ ያነ እንዲጠቅም የኢትዮጵያ ስፔስ ሳይንስ ማህበር ስራ አስኪያጅ አቶ አብነት ዝራ ዘርፉን ለማሳደግ ከፍተኛ ጥረት ሲደረግ መቆየቱን በመግለጽ በቀጣይም ወጣት ሳይንቲስቶች ለማፍራት እየተሰራ እንደሆነ ተናግረዋል። አሁን እኛ እያደረግነው ያለው እንቅስቃሴ ምንድነው? ወጣቱ ይሄ ስሜቱ እንዲያድርበት እንዲነቃቃ አይቻልም የሚባለውን ስሜት ሰብሮ ምንም ነገር ይቻላል የሚልበትን ሁኔታ እንድንፈጥርበት ነው። እነዚህ ጥቂት ተማሪዎቻችን ናቸው። ኢቭን በአፍሪካ የተዘጋጀ አህጉር አቀፍ ሽልማት የሚያሸነፉ ተማሪዎች አሉ። እንግዲህ እነሱ ማድረግ የሚችሉ ከሆነ ይሄ ዓላማ ወደፊት የማይራመድበት ምክንያት የለም። የመቀለ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረ ህይወት በበኩላቸው የሳይንሱን ዘርፍ ለማሳደግ በሚደረገው ሁሉን አቀፍ እንቅስቃሴ ዩኒቨርሲቲያቸው አስፈላጊውን ድጋፍ ያደርጋል ብለዋል። ቀጣይነት እንዲኖረው የምርምር ስራዎች እንድንሰራ ዩኒቨርሲቲው ትልቅ ትኩረት ይሰጣል ለሳይንስ። ለዚህም የሚያስፈልገው ግብአት ከማሟላት ጀምሮ በተለይ ደግሞ በሰው ኃይል ልማት ልዩ ትኩረት ሰጥተን እንሰራለን።